ተጣልተን አይደለም ወደፊት እንዳንጣላ ነው ዛሬ መለየት ያለብን። እሺ ወደፊት እንዳንጣላ ዛሬ በክብር የገነባነውን ይሄንን ደስ የሚል ስሜት ሳይፈርስ ሳይጠፋ እኔም ወደ ጉሮኖ ተመልሻለሁ፣ እናንተም ወደ ሰፊው እንትናችሁ ሶሻላችሁ። እሺ ቴንክ እዛ ሴት የሆነ ልክ ያልሆነ ነገር አለ። ፈልጊያለሁ ምን ለያችሁ ባይዘው በቃ መሆን አለበት። እሺ ቴንኪው ለነበረን ሰዓት የሆነ እየጠጣው ምናምን መጥፎ ሙድ ውስጥ ነበርኩኝ። ያንን ሙድ እንዳጋጣሚ ያው እኔን ለማውጣት ጥራችኋል አርጋችኋል የምትችሉትን ለዛ ቴንኪው። ግን እኔ ይሄ ነው ቦታዬ። ጉሮኖዬ ላይ ቶሎ ግብት እላለሁ። ዳስጣል ያለው ቴዲያፍ ወደ ዳሴ ገብቻለሁ። እዛ ሴት እኔ ካብለካብ የተያየው በተነሳ አጀንዳ ላይ ማውራት ወይ በራሴ ላይ ማውራት እንጂ ሰዎችን ቀርቦ እንትን አልችልም። ከቀረብኩኝ ሁሉ ነገር ፐርፌክት መሆን አለበት። እኔ እንደዚህ ነኝ። ያ አንድ ሰው ኖ ብሎ ከነበረ ኖ ብሎ ነበር ብዬ አይምሮ አክሴፕት ያደርጋል። ዛሬ የስ ከተባለ ለምን እንደተባለ እኔ ሊብራራልኝ ይገባል። አለበለዚያ የሚንቀኝ ሰው ጋር አብሬ የከረምኩ ስለሚመስለኝ መናቆሳው ለምን ከረምኩ የሚለው ደሜን ያፈላዋል። በጣም ራሴን እጎዳለሁ። ባይዘው እኔ በጣም ሰው ጎዳለሁ ማለት ራሴን በጣም ጎዳ ሰው በፈለገ ዓለም ነው ሰው ከቀረብኩኝ አልመራመርም ራሱ በእናንተ እንደዚህ አይነት እንትን አለ እና በህይወቴ ጓደኛ የሌለኝ እንትን ስለሆነ ፐርፌክት ነገር እጠብቃለሁ። ለምን እሰጣለሁ ብዬ ስለማስብ ማለት ነው። እና አልሰጣችሁኝም ፐርፌክት ነገር እያልኩ አይደል። እሺ እናንተ ያላችሁትን ሁላ ሰጣችሁኛል። እኔ ነኝ አልበቃኝ ያልኩት ስግብግብ ስለሆንኩ ማለት ነው። እሺ ስግብግብ ስለሆንኩኝ እኔ ነኝ እንጂ እናንተ ያለውን የሰጠን ፍቅ አይባልም። ቴንክ ዩ ፎር ኤቭሪቲንግ። ለዛ ይመቻችሁ፣ ምችት ይበላችሁ። በመከባበር በእንትን ነው የተለያየ ነው። እንደ ድሮ ስንፎጋገር ስንሰዳደብ የመጥፎ ምሳሌ ሁላ የምሰጣችሁ ሰዎች አይደላችሁ። እሺ ይሄ እና እንዳጠይቁኝ ከእንግዲህ እዚህ የኛ ልጆች እሺ ዛሴት የቦለኩት ተጣልቼ ሳይሆን መራራቅ መከባበር እንጂ ምንም ነገር የመጣ ነገር የለም። ምንም ጸብ የለም። የምን ጸብ ነው ጋይስ? እኔ ስጋቴ እንዳንጣላል እና መጣላትን ፈርቼ ራኩኝ ከዛ ቦታ በቃ ሁሉ ቀን የኔ ጉሮኖዬ ክፍት ናት። እንደ ኤሊ የለም ወደ ድንጋዩ ተመለስ የለ እኔ ወደ ድንጋይ ተመልሻለሁ። እኔ የሚያምርብኝ ሩቅ ያለን ሰው ቶፒኩ ይመጣል ቁጭ ያወራበታል። አለበለዚያ በራሴ ዛቤ አሽከረከራለሁ። ስፈልግ አልቅሼ ስፈልግ ደንሼ ስፈልግ እንደፈለኩኝ ማለት ነው። ምንም የሆነ ነገር እንዲጨመድደኝ አልፈልግም። ሼም እንዲይዘኝ አልፈልግም። እንደገና ነው እሺ ቴንክ ዩ ግን የሆነ ቴንክ ዩ ይሄ ነው እሺ ሌላ ነገር አይደል። ስፈልግ አሁን ጠጥቼ ላለቅስ እችላለሁ። እንደውም ዛሬ ማለቅሰው አለቃቀስ ምን አይነት መሰላችሁ? እንደ ቀሽቲ ነው አይነት ነው ማለቃቀሰው። ቀሽቲ አይታችኋታል? ስታለቅስ ራሷን አትጎዳም እኮ ይሄ ብላን ታለቅስ። አፍንጫዬ እስከሚደፈን ማለቅሰው እኔ ጅሏ ነኝ እንጂ ሺት አለቅሳለሁ እንደ ቀሽቲ። ፕሮቴክት ራስን ባደረጋችሁ ቀሽቲ እኮ ስታለቅ በማለ ነው ትስቃለች። ካለቀስኩኝ እንደዛ ስልት ቀይረናል ጋይስ። ስልት ሲሪየስ ነው እንዴ? ይሄ አፍንጫ ተደፍነው እንደዚህ እስከሚያልዳስ ኖ
እንዴ ጅለኝ እኔ ጋይስ እኔ በሁሉ ነገር ጅለኝ እንዴ ሰው እንትን ስቀርበው ጅለኝ ራስ ሳለክ ስብጠይ ስበላው ስጠጣው አይ ልክ አይደል እንደ ቀሽት መለቀስ አለበት ስል እኔ አለቃቀሴ ካልቀየርኩኝ ይሄ ወደ ቀልብሽ ተመለሺ ወንደ ቀሽት ያልቅሽ ይበሉኝ እሺ አስታውሱኝ በጽሁፍ እሺ ያ እና ቀይረና ከኔ ላይ እንዳትጠብቁ ምንም ነገር ግን እንዳትጠብቁ ከመነጽሩ ከመቼ ነው የምትጣየው? እቺ ምን እስቲ ዛሬ ልቀባ ይሄ የማሽቱ ያ እስቲ ሺት ትላለች። ያ ይሄን ሽቶ ሳጂ ስታሳየው ነበር ትዝ ይላችኋል። ሳጂ ይሄን ሽቶ ታውቃለች ራስ ያ ሳጂ ስታሳይ ነበር። ግን አሁን በጣም ይሄ ራሱ ኃይለኛ ሽቶ ነው። እንዳይ ለምን ሽታ ሲደበላለቅ ድብልቅልቅ ነው የሚያወጣው ነው። እንደዚህ አሁን አሪፍ ዋው ሺት ናይስ ቡቺ እቺ ቡቺ ናት። እቺ ይሄ ጉቺ ነው ጋይስ ያ እንትና የታልሰ እስቲ የሆነ ሰው ጋር ላገኝ ነበር እስቲ ያ እስቲ የሆነ ሰው እኔ ወደ ሌላ ሙድ ከገባው በኋላ ከመጣችሁ ፊል ልነሳችሁ ይችላል። አሁን ቶሎ ነው ያ እስኪ ግብቻ ለውጥ ላይ እስቲ እኔ እንጃ ምን ሊነሳ እንደሆነ እነሱ ጊዜ ልታለቅሺ ሲጀምር ግን በነገራችን ላይ ማታ ማልቀሴን አላስታውስም። እንደውም ሪከርደሮችን ብሎክ አደረኳቸው። ለምን ብሎክ እንዳደረኳቸው ታውቃላችሁ? ማየት ስላልፈለኩ የራሴን ሪከርድ እግዚአብሔር ምንም አድርገውኝ አይደል ያ ብሎክ እንትን አደረኳቸው። ብሎክ የራሴ ሪከርድ እንዳላይ ብዬ ነው እሺ ቦለኳችሁ፣ ለሌላ ነገር አይደለም እሺ ዛን ዩ ወርድሮ እኔ ጋይስ ማልቀሴ እንዴት ነው ማላስታውሰው? አውርቼ መውጣቴ ነው። ግን በነገራችን ላይ ትላንትና ወዲያ ከእናንተ ጋር እዚህ አደርኳል። ከዛን 1-3 ሰዓት ላይ ተኛው አይደል? 3 ሰዓት 2 ሰዓት ነበር መተኛት የነበረብኝ። 6 ሰዓት ስራ የምገባው 7 ሰዓት ነው የምመጣው ብዬ ጻፍኩኝ ማለት ነው። መብታችሁ ነው። 8 ሰዓት መግባት ትችላላችሁ። ግን 6-7 ሰዓት ላይ አልኩኝና 3 ሰዓት ተከታታይ ተኛው። የእውነት ከር ብዬ ተኛውና ከስራ ስመጣ ደግሞ 1 ሰዓት ተኛው። ከዛን ነቃው። ስነቃ ሳስበው እንቅልፍ ሊወስደኝ ትንሽ ጊዜ ይፈጃል አልኩኝ። እዚህ ከምንደባለ ለምን በጊዜ ገብቼ ተጫውቼ ትንሽ ዩቲዩብ ላይ ምናምን ከዛ በኋላ ትንሽ ፏ ብዬ እወጣለሁ ብዬ እቅዴ እስከ 2 ሰዓት ቢበዛ ካልበዛ ግን እስከ 1 ሰዓት ብቻ ነው። ወደዚህ ጌም ሲልኩብኝ እንትን ይመጣብኛል። የእናንተ ቴክስታችሁ ይሸፈናል። እስከ 1 ሰዓት ወይ እስከ 2 ሰዓት ብቻ ልጫወት ነው የገባሁት። ከዛ በስተቀር መቆየት አልችልም። ለምን መተኛት አለብኝ ትንሽ። ለምን ትላንት ወደ አልተኛውማ ገብቶቻል። እና እኔ አላርም ሞልቼ ነው ያለሁት፣ በእቅድ ነው ያለሁት። እቅዴን ደግሞ ያካፈልኳችሁ ሰዎች ነበራችሁ ራይት ያ እና ወጣው አላርም የምሞላው እንደዚህ እንዳልሸወድ አላርሜ ሲጠራኝ ብቻ ነው ተነስቼ ፏፏ ብዬ ወደ ስራ እየሄድኩ ደግሞ ትንሽ በኦዲዮ ገብቼላችሁ ነበር። እና አሁንም እንደዛ ለምን ትላንትና 4 ሰዓታት ከምናምን ተኛው። አሁን ስመጣ 1 ሰዓት ከምንተኛው አሁንም በጊዜ ልወጣ ነው መጣው ማለት ነው። ለምን በጊዜ ገባሁት እንደዛ ነው። ታይም ለምን ሉዝ አደርጋለሁ? እሺ ለዛ ነው ሰዓት እንደማይበቃኝ ሳውቅ መስገብገብ ጀመርኩኝ። ለመጫወት መስገብገብ ጀመርኩ። ለሁሉ መስገብገብ ጀመርኩ። ገብቶቻል። እና ያንን ሰዓቴን ሉዝ ማድረግ አልችልም።
ከዛ በስተቀር መቆየት አልችልም። ትላንታውን በጣም የቸኮልኩት የተናደድኩት ያለኝ ሰዓት ትንሽ ናት። ያ ለዛ ብቻ ለምን 3 ሰዓት እንጫወታለን፣ የእውነትም ተጫወትን። ከዛ በኋላ ትንሽ እናንተ ስትከራከሩ ነበር። ጌታ የኔ እብድ አለ እዛ ሴት የተፈጠረው ማለት አንዳንድ ጊዜ ሰዓት እንደማይበቃ አስታውቅ የሰዓት ጠኔ ይኖርብህ ትስገበገብ የለ ለማብቃቃት ተስገብግቤ ስላልተብቃቃ ደግሞ ተናደድኩኝ። ገብቷችኋል? ለዛ ዛሬም የሆነው ቅዴ ማለት ትንሽ እንጫወታለን፣ የሚወራ ነገርም ካለ እናወራለን። ከዛ በኋላ ፏንልና ወጣና ተኛል። አላርም ልምላ ጋይስ ለሞጣበት ሳይሆን የእንትን ኔትወርክ ክፍት ነው ለካ ይድራት ሰዓት ሞላላ። እኔ እንትን ላይ ስራ ላይ ብቻ አልቀልድ እንጂ ሌላ ተቀለደ ደንታም የለኝም። እስቲ 5 ሰዓት ከጂኒ ነገ ዓርብ ነው ጋይስ፣ ነገ ዓርብ ነው። ያ ሴፍ ታደርጋለህ። ይሄው 10 ሰዓት ከምናምን አለ ማለት ነው። ካሁን በኋላ 6 ሰዓት እንትን ካልን 4 ሰዓት ተኛለሁ ማለት ነው። ያ ይሄ ነው እቅዴ። ትላንትም የነበረኝ እቅድ ይሄ ነው። ዛሴት እቅዴ ውስጥ መካተት ያልፈለጉ ሰዎች ከእቅዴ ውስጥ ወጥተዋል። ያ እኔ በስራ መቀለድ አልችልም። ያ ተፈጥሮዬ ብቻ ሳይሆን ያለኝ ሁኔታ የሚያስገድደኝ። ያ ጌታና አቤሎ ፖለቲካ ነው ለነገሩ። እኔ ፖለቲካ ስላቆምኩ ነው አስገቢ። ለምን ሊናይ ለምን ታሪክ የሚያወራ አለ እና እንትና ይመጣሉ ብሏል የሆነ ሰው አይዶ ነው። ይሄ ጋይስ ስለ ምናምን እንዳታወሩ እሺ። ማውራት ስላልፈለግኩ አይደል፣ በቃ ውሳኔ ነገርኳችሁ። እኔ ወሳኝና ሳሳ የሆነ ምንም ሆኜ እኮ አይደለም። ገብቷችኋል? ግን ይሄ ትክክለኛ መንገድ ያ እስቲ አይ ቲንክ ግን ውደዷቸው፣ እኔ እንደወደድኳቸው ማለት ነው። ቆይ ስወድሽ ምንሽ አልገባኝ። ያ ወይስ ጌታ አለ ምን አዲስ ነገር አለ? ትንሽ ወሬ ውጨቃ እንትና ወልደ ጊዮርጊስን እንትን ነው። ይሄን ሰሞን የሆነ ነገር ይሆናል ባይዘው ልክ ይሄ ነገር ገባበታል። ይሄ ሰውዬ እስቲ ቆይ ይሄ ሰውዬ የሚያወራ ኢንፎርሜሽን በርሲሳ አዱኛ ነው ማነሱ እውነታ በርሲሳ እስቲ እኔም ያለኝ ኢንፎርሜሽን እና እሱ ያለው ምን ያህል አንድ አይነት እንደሆነ ሊያው። እሺ እስቲ ልስማው። እንትን አስተያየት ድረስ ለፍርድ ሊያቀርበው ይገባል ብዬ ከማስበው ሰው አንዱ ይሄኛው ሰውዬ ነው፣ ወልደ ጊዮርጊስ ይልቃል ቢተው። ይሄ በነገራችን ላይ አጣርቻለሁ። መሲ ብሪጅስቶን ለሳምንት ያህል ታስራ ነበር። ያ ለሳምንት ያህል ታስራ ነበር። ከቤተሰቧ ጋር ያሳለፈችው 2 ሳምንት ነው፣ እንደዚህ ብቻ 2 ሳምንት ነው ምናምን 10 ቀን ምናምን እስር ቤት ነበረች። ኮሊት አረኩኝ እኮ ዱባይ ሳይሆን ኢትዮጵያ። ያ ታስራ ነው ያወጣች። ያ እግዚአብሔር ያ ከትክክለኛ ሰው ነው እንትን ያልኩት። እኔ እኮ ኢንሳይደር ምናምን መጠየቅ ምናምን ትቼ ይሄ ዝም ብሎ ወሬኛ ምናምን ሰው አይደለም የሚመለከተው አካል
ያ እንትናን ሂጂበት ምናምን። እናንተ ደግሞ ለደደብ ጭንቅላት የማንም እከካምና ጭቅቄታም ሰው መወሪያ ቤት ነው እንዴ? ሰው ምረጡ እንጂ ደጋግማችሁ ስጽፉ ሚዩት ነው እንትን አንዴ ስታነብ ምናምን አቴንሽን ሲከራት ወይ ብዙ ሰው የከሰሳት አለ እኮ አይደል እንዴ? እንደውም ቶሎ ተፈታች። የግል ጉዳይ ስለሆነ ነው እንጂ የመንግስት ጉዳይ ቢሆንበት እዛው ትቀራት ነበር። ይሄ ቴሌፎን ምናምን የለም ቤተሰብ እንደዛ ብዙ ቴሌፎኖች እኮ የመዳም ልጆች እየገዙ የሚልኩት ወደ ሀገር ቤት ነው ለቤተሰቦቻቸው። ቤተሰቦቻቸው ደግሞ እየሰራ አይደለም። የመዳም ልጆች ደግሞ እንትን ነው ያቺን አሳስርሻለሁ ምን ልሻለሁ ምናምን ምን ስላት ነበር። አንቺ ስትዝቺ ይሄኔ ልጅሽ የምትማረው አሁን ከምትዝቺባት ልጅ ጋር ይሆናል ለራስሽ ፍሪ ብያት ነበር። ያ ሰው እንትን አለ። አንተ እዚህ ብቻን ብትሆንም ቤተሰብ አለ። ገብቷል? ያ እንደውም በጣም በቶሎ ወጣች። ንግድ ፈቃድ አወጣና ከዛም በኋላ ምንድነው የሚያደርገው? አብረን ወልደ ጊዮርጊስ ምን ነገር ውስጥ እንደገባ ልንገራችሁ። ኢትዮጵያ ዱባይ ላይ እንጀራ ከኢትዮጵያ እያስመጣ ዱባይ ላይ ሊያከፋፍል ያን ነገርም ጀምሮ ነበር ባይዘዋይ። ከዛን ከማጋ ተጣላና ይሄንን ነገር እንዳቆመ ታውቃላችሁ። ከሳራ ላበሻ ጋር ጓደኛ ነበሩና ሳራ ላበሻ ለራሷ እንጀራ እያመጣች ስለምታከፋፍል በእንጀራዋ ስለሆነ ተጣሉ። እሺ ያ እና እሱን ተው ሬስቶራንት ከፈትኩ ብሎ ሲያስመርቅ ነበር። የት ነው ያለውን ሬስቶራንት? የለም። ኢትዮ ዴሊቨሪ ከፈተ ብሎ አወራ። የታል? የለም። ምክንያቱም እሱ ከፈተ ነው። ባለቤቶቹ ግን እነማን እንደሆነ ታውቃላችሁ። የማዘበኛ እንደነበር ታውቃላችሁ። እሱ የማዘበኛ እንደሆነ ግልጽ ነው። ሊስትሮ ሁላ ከ10 ዓመት በፊት ሊስትሮ የነበረ ሰው የኢትዮጵያን ሙሉ እዳ መክፈል ይችላል ብሎ ያቀራራል። አንተ አንድ ያለ ነገር ቢኖር ወልደ ጊዮርጊስ አብሮ አደግህን ከሀገር ቤት ያስመጣት ሚስት ብቻ ናት። እሷ ብቻ ናት እውነት አንተ ጋር ገብቷል። የእውነት ይሁን ሚስቱ አብራ ያደገች የልጅነት እንትን ያስመጣት ወደ እሷ ብቻ ናት። ያ ቱልቱላ ነገር ዱባይ ላይ እየኖራችሁ ያላችሁት ማንኛውም ዱባይም ኢሮፕ ምናምን አንድ ኢንቨስተር ብር ይዞ ከሄደ ሀገሩ ላይ ሊያለማ ስለሆነ ይቀበሏል፣ አሳልፎ አይሰጥም። ኢሮፕም ሆነ ዱባይም ሆነ የፈለገ የውጭ ሀገሮች ከነሱ ሀገር ብር ስትልክ ነው አንተ ላይ ትኩረት የሚያደርጉት እንጂ ከፈለክባት ሀገር ይዘህ ከመጣ አለበሳለን ነው የሚል። ያንን ነው እየተጠቀማችሁ ያላችሁት። ዱባይ ላይ አትኖሩ። አንዳንድ ባለሀብቶች አድራሻ እንኳን የላችሁ፣ አድራሻ የላችሁ። ሰዎችን እንኳን ስከሱ በሌላ ሰው አድራሻ ነው የምትከሱት። ግን ብዙ ጊዜ ዱባይ በኢንቨስተር እና በሀብት በእንትን ስለሚባል የዱባይ ኢንቨስተር ነኝ ለማለትና የኢሮፖችን አይምሮ ወሽ ለማድረግ ያችን ነገር ትይዙና ከዛ ኢሮፕ ላይ የበረዶ ጠራጊ ሆናችሁ ትቀመጣላችሁ። እስቲ አሁን ዱባይ ግቡ። ኢሮፕ ያላችሁት ባለ ሀብቶች ማለት ነው። እስቲ ዱባይ ግቡ አሁን ከተቻለ ከተፈቀደላችሁ። አትችሉ። ምክንያቱም ዱባይ አሁን አረ ለምን እንደሆነማ አልዘረዝረውም፣ ገብቷችኋል። እስቲ ግቡ ዱባይ አሁን አትችሉ መግባት። ጎልደን ካርድ አለ ምንም ጎልድ አይደለም ጋይስ፣ አርቲፊሻል የላችሁ ቅራቅያምባዎች። ያ ቆይ በጣም ሄድበታለሁ። እሺ አንድ ቀን በስነ ስርዓት ያ አብዱ አንዳንድ ጻ በደም ሄድበታለሁ። እሺ ችግር የለውም። ቆይ በደም ሄድበታለሁ። ይሄ ዝም ብሎ ወሬ አይደለም፣ በደም ነው የምሄድበት። እሺ ያ
ችግር የለም።